እንግዲህ ኤች1 ቪዛ ኢምፕሎየሮች አሜሪካዊ የሆኑ ካምፓኒዎች ወይም ቀጣሪዎች የኢሚግራንት ስታተሳቸው ግሪን ካርድ ያልሆኑ ወይም የኤፍ1 ስታተስ ያላቸው የተማሪነት ስታተስ ያላቸው ግን ትምህርታቸውን ጨርሰው አሜሪካ ውስጥ ለአንድ ዓመት ወይ ለ3 ዓመት መስራት የሚችሉ ሰዎችን በመቅጠር የነን ኢሚግራንት ስታተስ አሰጥተው የሚያሰሩባቸው የቪዛ ታይፕ ነው ኤች1 ቢ ማለት ነው። የትራምፕ አድሚኒስትሬሽን ወደ ስልጣን ከመጣ በኋላ ከትራምፕ አድሚኒስትሬሽን ቤስ ከሚያደርግባቸው ኮንስቲትዩንቶች ከሚደግፉት ግለሰቦች አንዱ የመጣበት ፕሬሸር የኤች1 ቪዛ ተጠቃሚዎችን ቁጥር መቀነስ ነበር። በተለይ ቴክሳስ ላይ እና አንዳንድ ኮንዘርቫቲቭ ስቴቶች የሚባሉ የትራምፕ ቤዝ ያለባቸው ስቴቶች ፕሬሸር ያሳደሩበት አድሚኒስትሬሽኑ ላይ የህንድ እና የቻይና የፊሊፒንስ ኤች1 ቪ ተጠቃሚዎችን ቁጥር መቀነስ ነው። አሜሪካ ውስጥ በአብዛኛው ኤች1 ቪ ተጠቃሚዎች የህንድ ዜጎች፣ የቻይና ዜጎች እና ኤዥያኖች ናቸው በአብዛኛው ማለት ነው እንጂ በአብዛኛው የኢትዮጵያ ተማሪዎችን ወደ ኤች1 ቪዛ ውስጥ ብትመለከቱም ቁጥራቸው አነስተኛ ነው። አሁን የተለወጠው ህግ ሙሉ ከዚህ በፊት አንድ የነበረው ለውጥ ምነው የትራምፕ አድሚኒስትሬሽን ያመጣው አንድ ካምፓኒ የኤች1 ቪዛ ፋይል ሲያደርግ ከአሜሪካ ውጭ ላለ ግለሰብ $100,000 አፕሊኬሽን ፊ መክፈል አለበት የሚል ነበር። ይሄ ብዙ ካምፓኒዎች ይሄን አፎርድ ስለማያደርጉ በተለይ የኤች1 ቢ ቪዛዎችን ፋይል የሚያደርጉ ካምፓኒዎች ስታርታፕ ካምፓኒዎች ናቸው፣ ጀማሪ ካምፓኒዎች ናቸው፣ ገና ወደ ቢዝነሱ እየገቡ ያሉ ናቸው እና ለኢምፕሎዮቻቸው ለተቀጣሪዎቻቸው $100,000 ለእያንዳንዱ እየከፈሉ ፋይል ማድረጋቸው ይሄ በብዙ መጠን አፕሊኬሽኖችን ገድቦ ነበረ። አሁን ሁለተኛ ገደብ የትራምፕ አድሚኒስትሬሽን ያስተዋወቀው የደሞዝ እርከን ነው። ለምሳሌ ከ17ኛ የደሞዝ እርከን ወደ 34ኛ ነው የመጀመሪያውን ከፍ ያደረገው ማለት ነው። 34ኛ ሌቨል ነው። ይሄ ማለት ለምሳሌ ጀማሪ ተቀጣሪ በኤች1 ቢ ቪዛ ስፖንሰር ማድረግ የማይቻል ይሆናል ማለት ነው። በአብዛኛው ለኤች1 ቢ ቪዛ ክፍት የሚሆኑ የስራ መደቦች ትልልቅ እርከን ላይ ያሉ እና ትልልቅ ተከፋዮች ብቻ ይሆናሉ። ይሄ ሊሚትድ የሆነ የኤች1 ቪዛ ተጠቃሚ ኢንተርናሽናል ስቱደንት ኦር ኢንተርናሽናል ኢምፕሎይስን ብቻ በዚህ ውስጥ ለማስገባት እና ብዙ ስራዎችን ለአሜሪካኖች ክፍት ለማድረግ ነው። በተለይ በአይቲ፣ በኢንጂነሪንግ ኤንድ መኒ ስቴም ፕሮግራምስ ስቴም ውስጥ ያሉ የሜዲካል ፕሮግራም ሊሆን ይችላል፣ እንደገና የሳይንስ ፕሮግራሞች ሊሆን ይችላሉ። ከዚህ በፊት የህንድ ተማሪዎችን ወይም የህንድ ተቀጣሪዎችን በዚህ ዘርፍ ውስጥ ማየት የተለመደ ነበር። አሁን ግን የደሞዝ እርከኑን በጣም ከፍተኛ ስላደረጉት ከዚህ በኋላ አነስተኛ ሰዎች በዚህ ውስጥ የምንመለከት ይሆናል ማለት ነው። እንግዲህ 34ኛ የደሞዝ እርከን ላይ ማስቀመጥ ማለት ፕሮባብሊ ከ150,000 እስከ $200,000 በአመት ተከፋይ ያልሆነ ሰው የኤች1 ቪዛ ተጠቃሚ ላይሆን ይችላል ማለት ነው። የዛሬው መረጃ ደግሞ ለተማሪዎችና ለወላጆቻቸው አሜሪካን ኤምባሲ ከገቡ በኋላ ኤፍ1 ቪዛ ወይም ደግሞ የስቱደንት ቪዛ በሚጠይቁበት ጊዜ ሊጠቅማቸው የሚችልን ኢንፎርሜሽን ለማጋራት ነው። አላንጉደታ ነኝ ከአላንጉደታ የጠበቃ ቢሮ። ወላጆችን እዚህ ላይ የጨመርኩት ለምንድነው? ብዙ ጊዜ ተማሪዎች ወደ አሜሪካን ሀገር መጥተው ለትምህርት በሚመጡበት ጊዜ አብዛኛውን ጊዜ ገንዘቡን፣ በጀቱን፣ የተማሪዎቹን ኤክስፔንስ የሚሸፍኑት ወላጆች ናቸው። ስለዚህ they have a huge stake on their children's student processing። ለዛ ነው ለወላጆችም የሚጠቅም ኢንፎርሜሽን ነው ብዬ ስለገመትኩ ነው። የመጀመሪያ ማወቅ ያለባችሁ ነገር ምንድነው? ያው ተማሪ በመጀመሪያ ደረጃ አሜሪካን ሀገር ያለ ትምህርት ቤት ዩኒቨርሲቲም ሆነ ሃይስኩልም ሆነ አድሚት ሊያደርገው ይገባል። አድሚትድ ከሆነ በኋላ ተማሪው አሜሪካን ኤምባሲ ገብቶ ቪዛ ይጠይቃል። የሚጠይቀው ቪዛ ኤፍ1 ቪዛ ነው። ኦፊሰሮቹ ብዙ ጊዜ ማወቅ የሚፈልጉት አንዳንድ ነገሮች፣ የመጀመሪያው ነገር ፋይናንስ ነው። ገንዘቡን ማን ነው ከቨር የሚያደርገው? እንዴት ነው? አቅሙ አለ ሆይ? ችሎታው አለ ሆይ? አሜሪካን ሀገር መጥተህ የምትማረው ትምህርት ምንድነው? ለዛ ትምህርት ደግሞ በቂ ኤክስፔንሱን ከቨር ሊያደርግልህ የሚችል የገንዘብ አቅም አለ ወይ? ስለዚህ ወላጆችም ሆናችሁ ተማሪዎች እዚህ ላይ ኢቨን ስኮላርሺፕን በምታገኙበት ጊዜ አንዳንድ ተማሪዎች ጎበዝ ተማሪዎች ናቸው፣ ስኮላርሺፕ ያገኛሉ። ግን ብዙ ጊዜ የትምህርት ቤቱን ነው የሚከፍለው። 60%፣ 70% እንከፍላለን ነው። ቀሪው 30 እና 40% በተማሪው የሚሸፈን ነው። የመኖሪያ ኤክስፔንስ አለ፣ ምግብ፣ ልብስ፣ ትራንስፖርት፣ እነዚህን ወጪዎች በሙሉ ማለት ነው። ስለዚህ ፋይናንስ ላይ አትሊስት ከቨር ማድረግ እንችላለን፣ አቅሙ አለን የሚለውን ነገር ኦፊሰሮቹ ማወቅ ይፈልጋሉ። ያ የመጀመሪያ ነው። ሁለተኛ ደግሞ ተማሪው እዚህ ሀገር ከመጣ በኋላ ለተወሰነ ጊዜ ብቻ ትምህርቱን እስከሚጨርስ ብቻ እንደሚመጣ ነው ማሳወቅ ያለበት። ኦፊሰሩ ማወቅ ይፈልጋል እንጂ አሜሪካን ሀገር መጥቻለሁ፣ ትምህርቴን እጨርሳለሁ፣ ግን ትምህርቴን ከጨረስኩ በኋላ እዚህ ቦታ ሄጄ እዚህ ስቴት ሄጄ ደግሞ ለመስራት እፈልጋለሁ የሚለውን ኢንቴንት ካሳየ ብዙ ጊዜ ኤፍ1 ቪዛውን ዲናይ ለመደረግ ትልቁ ፋክተር ይሄ ነው። ኦፊሰሮቹ ትምህርቱን ከጨረስኩ በኋላ እንዴት ነው
ጥሩ ትምህርት ቤት ነው ምናምን ብለው ይጠይቃሉ። በዛን ጊዜ ምንም አይነት ኢንቴንት ማሳየት አያስፈልግም። ምክንያቱም የሚጠየቀው የስቱደንት ቪዛ ነው። የስቱደንት ቪዛ F1 ቪዛ ነው። F1 ቪዛ ደግሞ ሰውየው ወይም ልጁ ተምሮ ወደ ሀገሩ እንደሚመለስ የሚያረጋግጥ ቪዛ ነው እንጂ እዚህ ሀገር መጥቶ ተምሮ ከጨረሰ በኋላ አሜሪካን ሀገር እንዲሰራ የሚፈቅድለት ቪዛ አይደለም። ይሄ ሁለተኛው ነው። ሶስተኛው ደግሞ አሜሪካን ሀገር ከመጡ በኋላ እየተማሩም ሆነ ከተማሩ በኋላ መስራት ፍላጎት እንዳላቸው ማሳወቅ የለባቸው። ምክንያቱም ትምህርቴን ከጨረስኩ በኋላ እዚህ ስቴት ሄጄ ወይም ደግሞ እዚህ ካምፓኒ ለመስራት ፈልጋለሁ፣ ምክንያቱም የተማርኩትን ፕራክቲስ ማድረግ ፈልጋለሁ የሚል ኢንፎርሜሽን ካወቁ ኦፊሰሮቹ ይሄም አንደኛው ትልቁ ቪዛውን ዲናይ የሚደረጉበት አንዱ ትልቁ ሪዝን ይሄኛው ነው። ስለዚህ እዚህም ላይ መጠንቀቅ ያስፈልጋል። ከዛ በተጨማሪ ግን ያው ለኢንተርቪው በምትሄዱ ጊዜ ተማሪዎች try to look sharp አለባበስ መደንገጥ አያስፈልግም። ማንኛውንም ኢንፎርሜሽን ኦሪጂናልም ሆነ ኮፒ፣ በተለይ ደግሞ ትምህርት ቤቱን በተመለከተ የእናንተን የትምህርት ሬከርድ በተመለከተ ሬዲ መሆን አለባችሁ። ስለ ትምህርት ቤቱ በደንብ ማወቅ አለባችሁ። የት ስቴት ነው ያለው፣ ምን ያህል ይርቃል፣ የትምህርት ቤቱ ስም፣ ምን ዲፓርትመንት እንደምትማሩ፣ ምን ያህል ጊዜ እንደሚፈጅባችሁ፣ 2 ዓመት ነው 3 ዓመት ነው 5 ዓመት ነው፣ እነዚህን ሁሉ በደንብ ማወቅ ይጠበቅባቸዋል። ያጋራዋችሁ ኢንፎርሜሽን ይሄንን የስቱደንት ቪዛ በምትጠይቁ ጊዜ ይጠቅማችኋል በሚል ነው። መረጃ ደግሞ ለሰክሰስ ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ ይጠበቃል። ክሪሚናል ሂስትሪ ሲባል እዚህ ሀገር ዲዋይ ማለት ጠጥተው ሲነዱ ሲቆሙ ወይም ደግሞ ቤት ውስጥ ባለ ዶሜስቲክ ቫይለንስ ሊሆን ይችላል፣ ድራግ ፕሮብለም ሊሆን ይችላል፣ ወይም ትንሽ ስርቆት ሊሆን ይችላል። በሆነ መልኩ ብቻ ይሄ ነገር ምን ያህል ነው ከድሮ የበለጠ አሁንስ ኢምፓክት ያደርጋል ወይ ናቹራላይዜሽን ላይ ምን አይነት ነገር ሰው ማወቅ አለበት? ኮዝስ ፎር ዲናያል ቢባሉ ምንድን ናቸው ትላለህ? አሁንም ይሄን ያህል ፋንዳሜንታሊ የተቀየረ ህግ የለም። ቅድም እንዳልኩሽ አሁን ላይ እንደዚህ አይነት የኢሚግሬሽን ስቶሪዎች በደንብ ትሰሚያለሽ። ከሌ ገጠመው ከሌ እንደዚህ አይነት ነገር ገጠመው የሚልና ሰው ብዙ ስለ ኢሚግሬሽን እውቀት እየያዘ ነው። እነዚህ ነገሮች ግን የነበሩ ናቸው፣ ስታብሊሽ የሆኑ ናቸው። ከዚህ በፊት ለምሳሌ እኔ እውነት ለመናገር ፕሮባብሊ የባይደን አድሚኒስትሬሽን ኦር የዲሞክራት አድሚኒስትሬሽን ሪፖርት ያደረጓቸው ሰዎች ሊበዙ ይችላሉ ባይ ዘ ኤንድ ኦፍ የትራምፕ አድሚኒስትሬሽን ብዬ ነው የማስበው። አንዳንድ ጊዜ የምንመለከታቸው ነገር አዲስ ህግ ፋንዳሜንታሊ ተለውጦ ላይሆን ይችላል። አሁን አዌርነሱ ስለሰፋ ስታውቂ ደግሞ ትፈሪያለሽ፣ ትጠነቀቂያለሽ። አክቹዋሊ ናቹራላይዜሽን ላይ ብቻ ሳይሆን ሌሎች የኢሚግሬሽን ቤኔፊቶች ላይም አንድ የተቀየረ ነገር የሌከን ራሊ አክት ይባላል። የሌከን ራሊ አክት ማለት አንድ በባይደን አድሚኒስትሬሽን ላስት ይር ላይ በቦርደር የገባ ሰው አንድ አሜሪካዊትን በሴክሹዋል አሶልት ይገላታል ወይም ደግሞ ትሞታለች በዛ ምክንያት። ስለዚህ የሌከን ራሊ አክት ከሷ ጋር የተያዘ በሷ ስም የተሰየመ ነው እና ያንን ህግ ከዚህ ጋር እያይዙታል። አንድ ሰው አሁን በሻፕሊፍቲንግ ከተጠረጠረ ብቻ ኢቭን ባይፈረድበት ኮንቪክት ባይደረግ ራሱ አጀስትመንት ኦፍ ስታተስ ላይ ትልቅ ኢሹ ነው የሚገጥመው። በናቹራላይዜሽን ማንቸደር ጠየቅሽኝ እንመለስና በናቹራላይዜሽን ማለት ወደ ዜግነትም ስንገባ እንደዚህ አይነት ቻርጆች ያለባቸው ሰዎች ሲሪየስሊ መመልከት ይኖርባቸዋል። ለምንድነው ሲሪየስ የሚሆነው? አንደኛ ሞራል ተርፒቲዩድ ይባላል። ከካራክተርሽ ጋር የተያያዘ ክራይም ነው። ስርቆት ላይ መሳተፍ፣ ሮበሪ ላይ መሳተፍ፣ ሴክሹዋል አሰልት፣ በድራግ ቻርጅ መደረግ እና ኮንቪክት መደረግ ከካራክተር ጋር የተያያዘ የትራምፕ አድሚኒስትሬሽን ሆነ ሌሎች አድሚኒስትሬሽኖች እንደሚሉት ሲቲዝንሽፕ ትልቅ የተከበረ ነገር ነው። ዋን ሲቲዝን ከሆንሽ በኋላ መንጠቅም በጣም ከባድ ስለሆነ ማለት ነው እና ሲቲዝንሽፕ ላይ ስትሄጂ ኦልሞስት ሁሉም ባክግራውንድሽ ይጠናል፣ ይታያል። ክሊር ሲሆን ወይም ደግሞ ባህሪሽ ቢያንስ ላስት 5 years ማስመስከር ስትቺ ጉድ ካራክተር እንዳለሽ ነው የምትገቢ እና የሌከን ራሊ አክት በዚህ ላይ ትልቅ ኮንትሪቢዩት ያደርጋል። አንዳንድ ጊዜ ሲቲዝንሽፕ ካጣን ነው ግሪን ካርዳችንን ኪፕ ልናደርግ እንችላለን። አንዳንድ ጊዜ ግን ወደ ሪሙቫል ፕሮሲዲንግ ይወስዱናል። ሪሙቫል ፕሮሲዲንግ ማለት ከአሜሪካ ማስወጣት ማለት ነው እና እዛ ላይ ከተገባ እንደ ብንድን እንኳን ብዙ የሊጋል ዲፌንስ ሜካኒዝሞች ይኖራሉ። ግን ኮስቱ፣ ስትረሱ፣ ዲፕሬሽኑ ቀላል አይደለም። ሜይ ቢ አንዳንዴ በዚህ ውስጥ ሉዝ ልናደርግ እንችላለን ራሳችንን።